ያፌት ታሰረ ተብሎ እንግዲህ ደስታቸውን ሲያጣጥሙ ደስታቸው ወደ አንዴ በአዘን ተቀየረ ማለት ነው። በጣም ያሳዝናል። ሲጀመር ያፌት እንደዚሁ ቀላል ሰው አይደለም። እስር ቤት ውስጥም በየትኛውም ቦታ ያሉት እንዳለ የእሱ ናቸውና ከመታሰሩ ተፈታ ማለት ነው። በጣም ያሳዝናል። ሉሊትን እንግዲህ ለቆሎ መልቀሚያ እንኳን አላስቀረላትም። ጠፍሯን ልቅም አድርጎ በፊንሳ ነቃቅሎ ታሪኩ የሚባለው ልጅ ከያፌት የባሰ ነው ማለት ነው። እንግዲህ ሉሊት አምጥተው በር ላይ ጣሏት ከነ ደሟ። በጣም ነው የሚገርመው። እኔ በጣም ያሳዘነኝ ነገር ግን የእውነት ቢኒያም ነው ያሳዘነኝና እንግዲህ ያፌት ታስሯል ብሎ በነጻነት በምሽት ለዛውም እየተንቀሳቀሰ ዘና እያለ እየሄደ ከኋላው መጥቶ ለምን ፊት ለፊት መጥቶ አነቀው ማለት ነው ያ ታሪኩ የሚባል ልጅ። ከዛም ቢኒ ጀግና ነው፣ ግን ደግሞ ፈሪ ሰዎች ከኋላ ነው። ውሻም የሚናከሰው ከኋላ ነው አይደል? ከጀርባችሁ መጥቶ ነውና ፈሪ ሰው ስለሆነ ከጀርባው መጥቶ በፌሮ አንገቱን ብሎ ደፋው ማለት ነው። ግን ያ ልጅ አቤላ ነው ቢኒያምን የመታው እና ቢኒ እንግዲህ ራሱን ስቶ ወድቋል። ይሞት ይኑር አላቅም፣ አንጠልጥሎ ይዞት ሄዷል ተሸክሞት እንግዲህ። ከዛም ዳግም ላይ አጎት ሞቷል ብሎ ዳግም ላይ ሜሴጅ መጣለት። ዳጊ ምንም ማውራትም ምንም አልቻለም። እየተንዘፈዘፈ እጁ እየተንቆጠቆጠ ፂጋ ደውሎ ፂን ለናታን ስጪው ናታን ካለ እያለ ምንድነው ዳጊ የተፈጠረ ነገር አለ እንዴ ስትለው አጎቴን ገደሉት ሲል ፂ ዝርር ብላ ወደቀች ከነስልኳ ማለት ነው። ምንድነው ብሎ ቤዛና ናታን ወደ እሷ ሲሄዱ ቤዚ ስልኳን ተቀበለችና ጆሮ ላይ ስታረገው መርዶ ነበረ። ናታንም ከዛ ተቀበለና እሱም ሰማ፣ ተፋጠጡ። እንግዲህ በኃይለኛው ደግሞ በራቸው ይንኳኳ ነበረ። እንግዲህ የቤኒን ሬሳ መሰለኝ ያመጡትን ናታን ቤት ምን ሊያደርጉትም እንደው አላቅም። እነ ናታን ቤት አምጥተው እንግዲህ በር ላይ ጥለውታል ይመስለኛል ሳስበው። ለዛ ነው በር በኃይለኛ ሲንኳኳ የነበረው። በጣም ነው የሚያሳዝነው። እንግዲህ ቢኒ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ትናንትና ሐረግ ድራማ ተለቋል፣ ግን ደግሞ በጣም ነው የሚያሳዝነው። የእውነት በጣም ነው ያዘንኩት ማለት ነው። ምክንያቱም ቢኒ መሞት የለበትም በጭራሽ ማለት ነው። ቢኒ እና ማንቺ ሉሊት የድራማው ድምቀት ናቸው። የእውነት እኔ እኮ እንዴት እንደምታስቀኝ ዘና ነው የምታደርገኝ እቺ ሉሊት ማለት ነው። ፍራቸዋም ጀግንነቷም አንድ ላይ የተደበላለቀባት ነውና እንግዲህ እሷን ትናንትና አሳርፎ አስቀምጧታል። ከዛም ታሪኩ አለቃ ያልከኝን ሁሉ አድርጌያለሁኝ። ሉሊትን ልክ አይኗ እያየ ጠፍሯን እንዳለ ንቅልቅል አድርጌላታለሁ። ለምን ምላሷንም አልቆረጥኳትም ነበረ ማትረባ አለው ማለት ነው። ለማንኛውም ውጪ ጠብቀኝ እኔም ልወጣ ነው አለው። እንዴ አለቃ ልትወጣ ነው እንዴ? አዎ አይበቃኝም እንዴ ይሄን አክል ከታሰርኩ አለው ማለት ነው። አቶ አቤላም ያፌት ጋር ሄዶ ያንን ማስቲካ አፍ ውስጥ እያሰቃየ ያፌት ላይ ሲያፌዝበት ነበረ ማለት ነው። ማትረባ ምን አባል ልትሰራ ነው እዚህ የመጣኸው? ተው እንጂ አሁን እንኳን ያለህበት እኮ ለስድብ አያመችም፣ ተው እንጂ ምናምን ያፌት እያለ አናው ሲመጻደቅ ነበረ ማለት ነው። አቤል የሚባል ልጅ እኔ ቀልብ ያልወደደውም ከበፊቱም ማለት ነውና እንግዲህ ቢኒን ይገሎታል ማለት ነው። አቶ አቤላ ቢኒዬ በጣም ነው የሚያሳዝነው በእውነት። ኤፍራታ ደግሞ በጣም ብዙ ገንዘብ ማን እንደሆነ ሳታቅ ዝም ብላ ተቀበለች ማለት ነው። አምጥቶ ሰጥቷት ሄደ እንጂ ከየት ነው የተላከው ከማን ነው የሚለው ነገር አልጠየቀችም። ዝም ብላ ተቀብላ ሻንጣውን ከፍታ ስታየው በጣም ብዙ ብር ነው። ማን እንደላከላት አላውቅም። እንግዲህ ከዛም ያንን ብር ከውስጡ አንስታ ሳምሶናይቱን ብቻ እዛው ቁጭ አደረገች ማለት ነው። ያፌት ከእስር ቤት ሲመጣ አየው ማለት ነው ሳምሶናይቱን። ምንድነው ይሄ ደግሞ ከየት ነው? ከዛም ባለፈ ጊዜ ጠይቃው ነበረ ገንዘብ ማለት ነው። እሱን ወደ ኋላ መለስ ብሎ አስታወሰ። ከዛም ቤዛ ማናት ኤፍራታ ቤዛ ጋር ደውላ ቤዛ አንቺ ነሽ እንደ ገንዘብ ይላክሽልኝ ስትላት፣ አረ አላኩልሽም ይፉዬ ምን ነው ስትላት፣ አይ በቃ በኋላ ደውልልሻለሁ ብላ ስልኩን ዘጋችሁ ማለት ነው። እንግዲህ አላቅም
ቢኒ ይሙት ይኖር አላውቅም፣ ግን ደግሞ እነ ናታን በር ላይ አምጥቶ ጥለውታል ማለት ነው። በጣም በራቸው እየተንኳኳ ነበረ። በጣም እርግጠኛ ነኝ ያው አቤላ ነው ተሸክሞት የመጣው። አንድ አይኑ ብቻ ነበር የሚታየው አቤል ማለት ነው። የተረገመ ቢኒ መሞት የለበትም ለእውነቱ ማለት ነው። ምክንያቱም ቢኒ ከሞተ ነገሮች ይበለሻሻሉ። ናታንም ብቻውን ይሆናል እና አላቅም ምን እንደሚፈጠር ግን በቃ ማንም ሰው እንደማይችለው አወኩኝ እንትናን ማለት ነው። ይሄ ያፊት ማንም አስባችሁታል? አንድ ወንጀለኛ ሰው በወንጀል ተጠርጥሮ እስር ቤት የገባ ሰው እስቲ ያስቡት፣ ሳምንት እንኳን ሳይታሰር ሲወጣ እና ምን ማለት ነው? ቢኒ ያፊት ታስሯል ብሎ ለገነት ነግሮ ለገነት ልልታዋን በቃ ቅልጥ አደረገች ከደስታዋ ብዛት። ምክንያቱም ካሁን በኋላ ልጄን እንግዲህ በነጻነት እየሄድኩ ጠይቃታለሁ ማንም አያግደኝም ብላ እንግዲህ ነጠላዋን ነስነሳ ከዳግም ጋራ ወደ ልጇ ቤት አቀንታ ነበረ። ግን ደግሞ የደስታቸው መጨረሻ አዘን ሆኖ ቁጭ አለ። ቢኒን እንግዲህ ገድየዋለሁ ብሎ አቶ አቤላ ለዳግም ሜሴጅ ልኮለታል። ዳግምም እንግዲህ በጣም ነው የደነገጠው። የሚያደርገው የሚይዘው የሚጨብጠው ነው የጠፋበት። እውነት ለመናገር የእውነት አላቅም እንግዲህ ሞቶ ይሆን ኖሮ ይሆን አላቅም። ቢኒ ግን መሞት የለበትም ቢኒ በእውነት ምክንያቱም ያፊት ዋጋውን እስከሚያገኝ ድረስ ዋጋ። በነገራችን ላይ ያፊት እኮ በጣም ብዙ ወንጀል ነው ያለበት፣ በጣም ማለት ነው እንዴ የቤዛን አባት አረ በጣም በጣም ብዙ ማለት ነው። እና ብቻ እስቲ አላቅም ምን እንደሚፈጠር። ሉሊትም እንግዲህ እዛ ጋር ተኝታ አፏ አያርፍም። አሁንም ደግሞ ቤዚ ብትንከባከባትም እሷ ነገር ግን ትመጻደቃለች። በጣም ስለምትመጻደቅ አንቺ ሴትዮ አሁንም እንደዚህ ሆነ ሻፍሽ አርፈም አይደለ? እንደው አረስት ተኝ ዝም ብለሽ እንደው ፈጣሪሽን ፍሬ ስትላት ነበረ ቤዛ ማለት ነው። ሲም እንግዲህ ልትንከባከባት ሞከራ። ነገር ግን የቺ ተንኮል እንደምታውቁት ነው። ምግቡ ለጨው ግጥም አድርጋ ይዛ መታ። አይረ ተንኮሏ ግን የቤዚ ማለት ነው።